ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የትራምፕ ቲያትሮችና ስምምነቱ አርብ በጄኔቫ የዓለምን የኃይል ሚዛን የሚቀይር አዲስ ታሪክ ሊጻፍ ቀጠሮ ተይዟል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የኢራኑ ፓርላማ መሪ መሐመድ ጋሊባፍ ፊት ለፊት ተገናኝተው የሚፈራረሙት የሰላም ውል የአንዲትን ድሃ ሀገር እምቢተኛነት የዓለማችንን ሀያል መንግሥት አፈግፋጊነት የሚያሳይ የዘመናችን ትልቁ የጂኦፖለቲካዊ ቲያትር ተብሏል። የቲያትሩ ገቢሮች ቀደም ሲል በተሰነዘሩት የሰላ ትችት፣ ቅጥ ያጣ ዘለፋና የኮመጠጠ ዛቻ ተወክለዋል። የስዊዘርላንዱ የሰላም ጎዳና የተጠረገው ብዙዎች እንደሚሉት በስጠኝ እሰጥሃለሁ መርህ ተቃኝቶ አይደለም። ይልቁንም የዋሽንግተንን ውርደት አፋጥኖ የፕሬዝዳንት ዶናልድ ትራምፕን ውሳኔያዊ ስህተቶች ተከትሎ የመጣ እንጂ። ከቀናት በፊት በተካሄደው የቅይጥ ማርሻል አርት የፍልሚያ መድረክ ላይ ደጋፊዎች አዳራሹን በጩኸት እያናጉት፣ ተዋቃሾች ሰንሰለታቸውን እንደበጠሱ አሬዎች በሚዘገንን መልኩ ሲቀጣቀጡ፣ ቅልጥ ባለ እንቅልፍ ውስጥ ሆነው የታዩት ትራምፕ የዛሬው አሜሪካ ያለችበትን የውስጥ ስብራት በአደባባይ ያሳዩ ይመስላሉ። የሕዝብ ተቀባይነታቸው ወደ 37 በመቶ ማሽቆልቆሉን ተከትሎ በአንድ ወቅት በጆ ባይደን ላይ የተሳለቁት ሰው ዛሬ ራሳቸው መዘባበቻ ሆነዋል። በአደባባይ የታየው የፕሬዝዳንቱ ድካም ከመጋረጃ ጀርባ ያለውን ታላቅ ዲፕሎማሲያዊ ሽንፈት ያንጸባርቃል የሚሉ ድምፆች እየተሰሙ ነው። ለዓመታት ከኢራን ጋር አልደራደርም በማለት ሲምሉ ሲገዘቱ የነበሩት ትራምፕ አሁን ግን የሆርሙዝ ሰርጥን ለማስከፈት ሲሉ ቴህራን ላቀረበችው ባለ 14 ነጥብ ቅድመ ሁኔታ ተንበርክከዋል። አሜሪካ ለኢራን በቅድሚያ $24 ቢሊዮን ለመልቀቅና የ$300 ቢሊዮን የኢንቨስትመንት ፈንድ ለመፍቀድ መስማማቷ የኒውዮርክ ታይምስ ጋዜጣ ሳይቀር ትራምፕን ተሸንፈዋል እንዲል አስገድዶታል። ከኢራን ጋር የሚደረገው የሰላም ስምምነት ያልተዋጠለት የኔታንያሁ መንግሥት ትራምፕ ላይ ጥርስ ነክሷል። ትራምፕም ቢቢ እያሉ ማቆላመጥ፣ ኔታንያሁም ታኮ እያሉ ማባበል ቀረ። ስምምነቱን ለማክሸፍ ጥርስ የነከሰው የቤንያሚን ኔታንያሁ አስተዳደርና ሞሳድ ከትራምፕ ጋር ግንኙነት ያላቸውን አዲስ ምስጢራዊ የኤፕስቴይን ፋይሎች ለማውጣት እየዛተ ነው። በአይፓክ የገንዘብ ጉልበት የኮንግረስ አባላቶቿ ወንበር በሚናወጥበት ዋሽንግተን ትራምፕ ከእስራኤል ጥላ ሥር አምልጠው አገራቸውን የሚታደጉበት ጥልቅ ማሰላሰል ይኖራቸው ይሆን? በዋይት ሃውስ በቴህራንና በቴልአቪቭ መካከል የሚካሄደውን የጥላቻ የፍርሃትና የጥቅም ፍልሚያ ዝርዝር ሐራምቤ ዳሳዋለች። ሰሞኑን በተካሄደው የቅይጥ ማርሻል አርት ሻምፒዮና ላይ የታደሙትን ዶናልድ ትራምፕ ለሚያስተውላቸው አንዳች ያልተናገሩት ደዌ መጨረሻቸውን እያፋጠነው ይመስላል። ገጻቸው ገጽ አልሆንም። የአሜሪካ ብሔራዊ መዝሙር ሲዘመር ቢኖሩም ያሉ ያህል አያስቆጥርም። ቡጢውንና የታዳሚውን ጩኸት የእንቅልፍ መድኃኒት ያደረጉት ይመስል ተፋላሚዎቹ ሲቀጣቀጡ እሳቸው ቅልጥ ያለ እንቅልፍ ውስጥ ነበሩ። አሁን በጆ ባይደን የተዘባበቱት ትራምፕ ራሳቸው መዘባበቻ ሆነዋል። በአደባባይ ማንቀላፋቱን ተለማምደውታል። ምንም እንኳ እሳቸው ዓይኔን የምጨፍነው ተኝቼ ሳይሆን በጥልቅ ለማሰላሰል ነው የምትል ብልጣብልጥ ምክንያት ቢያቀርቡ፣ ዶናልድ ትራምፕ ነገሮች ተበላሽተውባቸዋል የሚሏቸው በርካቶች ናቸው። የሕዝብ ተቀባይነታቸው ማሽቆልቆሉን ጥናቶች ያመላክታሉ። ትራምፕ እንዲመሩት የሚፈልገው አሜሪካዊ ከ37 በመቶ አይበልጥም እየተባለ ነው። በ10ኛው የኦስትሪያ ዓለም አቀፍ ጉባኤ ላይ ከቀድሞ የካሊፎርኒያ አገረ ገዥና ዝነኛው የፊልም ተዋናይ አርኖልድ ሸዋዚንገር ጋር የተገኙት የቀድሞ የአሜሪካ ምክትል ፕሬዝዳንት ካሜላ ሃሪስ በትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። አሜሪካ በዘመነ ታሪኳ ካየቻቸው ፕሬዝዳንታዊ አስተዳደሮች ሁሉ እጅግ ጨካኙ፣ ሙሰኛውና አቅመቢሱ ሲሉ ወርፈዋቸዋል። ከኢራን ጋር አልደራደርም በማለት ሲምሉ ሲገዘቱ የነበሩት የሀያለው አገር መሪ የመረረ ነገር ገጥሟቸዋል። ለሕዝባቸው የገቡትን ቃል ማጠፍ፣ ለስምምነት እጅ መስጠት። ስምምነቱ በየአደባባዩ የአፍ መፍቻ ካደረጓቸው የቀድሞ ፕሬዝዳንት ኦባማ ከተፈራረሙት የኑክሌር ድርድር እጅግ የላላና ደካማው ነው ተብሏል። ኒውዮርክ ታይምስ በርዕሰ አንቀጹ ትራምፕ ተሸንፈዋል የሚል ቀጥተኛ መልእክት ያለው ጽሑፍ አስነብቧል። የአሜሪካ ሕዝብ
አንድም በኑሮ አንድም በደህንነት ስጋት ውስጥ በወደቀበት በዚህ አጋጣሚ ትራምፕ በተገኙበት ቦታ ሁሉ የሚነሳባቸውን ተቃውሞ ለማድበስበስ የኦባማንና ባለቤታቸውን ስም ያብጠለጥላሉ። ግብረ ገብነት የጎደለው ስድብ እንዲሰድቡም ያደርጋሉ። ግብረ ገብነት የጎደለው ስድብ እንዲሰደቡም ያደርጋሉ። በፍልሚያ ውድድሩ ላይም ይኸው ተስተናግዷል። ጆሽ ሆኪት ተጋጣሚውን ዴሪክ ሉዊስን ካሸነፈ በኋላ ትራምፕን የሚያስፈነድቅ ታዳሚውን የሚያሳቅቅ መልእክት ከመድረኩ ላይ አስተላልፏል። ሚሼል ኦባማ ጾታዋ ወንድ ነው በማለት የመናገር ነጻነት በሚል የአሜሪካንን የሕግ ጥበቃ የተማመነው ተደባዳቢ ግብረ ገብነት የጎደለው እጅግ የወረደና ጸያፍ ስድብ ተሳድቧል። ትራምፕ ወደ ፍልሚያ ሻምፒዮናው ከማምራታቸው በፊት በበይነ መረባቸው አንድ መልእክት አስተላልፈው ነበር። ከኢራን ጋር የሰላም ስምምነት ላይ ደርሰናል፣ የሆርሙዝ ወሽመጥም ክፍት ሆኗል የሚል መልእክታቸውን ከለጠፉ ጥቂት ደቂቃዎች በኋላ ደግሞ ማለቴ የሆርሙዝ ሰርጥ ዓርብ ዕለት ይከፈታል፣ ነገር ግን ከዚያ በፊት በባሕሩ ላይ የጣልነውን እገዳ በፍጥነት እያነሳን ነው በሚል አስተካከሉት። ትራምፕ ልዑካን ቡድናቸው ስምምነቱን እንዲፈርም ሲያዙ ነገሮች አልጋ ባልጋ እንዳልሆኑላቸው መገመት ይቻላል። የልደት ቀናቸውን በአሸናፊነት መንፈስ ለመዘከር ቢመኙም ከኢራን በኩል የተሰማው ግን ሌላ ነው። ብቀጥንም ጠጅ ነኝ የሚል አይነት መገዳደር። በስምምነቱ ዙሪያ እስካሁን የወጣ ዝርዝር መረጃ ባይኖርም ውስጥ አዋቂ ምንጮች እንደሚሉት አሜሪካ ለኢራን በትንሹ 24 ቢሊዮን ዶላር አስቀድማ ለመስጠት ተስማምታለች። በተጨማሪም የካፒታል ኢንቨስትመንትና ብድሮችን ያካተተ የ300 ቢሊዮን ዶላር ፈንድ ከአሜሪካ ይጠበቃል እየተባለ ነው። ከዚህም አለፍ ብሎ ዩናይትድ ስቴትስ ኢራን ያስቀመጠቻቸውን ቅድመ ሁኔታዎች በሙሉ ተስማምታለች የሚል ጭምጭምታ አለ። ቀደም ሲል ያነሳ ነው ኒውዮርክ ታይምስ ይህንኑ በዘወርዋራው አረጋግጧል። ኢራን የሆርሙዝ ሰርጥን ያለምንም ክፍያ ነፃ እንደማታደርግ በመጥቀስ እንዲህ አይነት የክብር የኢኮኖሚና የደህንነት ጉዳት ራስ ላይ ጎትቶ ለማምጣት ቀድሞውኑ ለምን ጦርነት ውስጥ መግባት አስፈለገ? በብዙዎች ዘንድ የሚመላለስ ግን ምላሽ ያልተገኘለት ጥያቄ። አሁን ባለው የስምምነቱ መሠረት ኢራን ዩራኒየም እንድታበለጽግ ተፈቅዶላታል። ምንም እንኳን በዝቅተኛ ደረጃ ላይ እንዲሆን መግባባት ላይ ተደርሷል ቢባልም ለዚህ ነው ስምምነቱን ከኦባማ ስምምነት የባሰ ደካማ የአሜሪካንን ኃያልነት ኃይል ያሳጣ ያስባለው። ኔታንያሁ ደግሞ የዚህ ሁሉ ችግር ጠንሳሽ፣ የዚህ ሁሉ ውድቀት ደጋሽ ተብለው ተፈርጀዋል። አሜሪካ ስለ ስምምነቱ ጥቅል መግለጫ በሰጠችበት ቅጽበት የኢራን መገናኛ ብዙሃን ባለ 14 ነጥቦች አሉት የሚባለውን የስምምነቱን ዝርዝር ይፋ አድርገዋል። አሜሪካ በባሕሩና በኢራን ላይ የጣለችውን የእንቅስቃሴ ገደብ፣ የነዳጅና ኬሚካሎች ዝውውር እገዳ በፍጥነት እንድታነሳ፣ በሊባኖስ የሚደረገው ውጊያ በአስቸኳይ እንዲቆም፣ የሆርሙዝ ሰርጥ በ30 ቀናት ውስጥ ተከፍቶ በኢራን ቁጥጥር ስር እንዲውል፣ የታገደባት የ4 ቢሊዮን ዶላር ድጋፍ እንዲለቀቅ፣ የ300 ቢሊዮን ዶላር የኢንቨስትመንት ፈንድ እንዲፈቀድ የሚጠይቅ ከስምምነቱ አበይት ነጥቦች ውስጥ ይካተታሉ። በእርግጥ ስምምነቱ ስምምነት ሆኖ የሚጸናው በተባበሩት መንግስታት የጸጥታው ምክር ቤት ሲጸድቅ ነው። ይሄ ሁሉ እልቂትና ጥፋት ሲፈጸም እጁን አጣጥፎ የተቀመጠው ተቋም የመጨረሻው የስምምነቱ አጽዳቂ ሆኖ መከሰቱ ግን ብዙዎቹን ማስደነቁ አልቀረም። አንዳንዶች የማይታረቅ ተቃርኖ ይሉታል። የጸጥታው ምክር ቤት አቅም የሚኖረው ወይም እጁን አጣጥፎ የሚቀመጠው እንደ አሜሪካ፣ ራሻና ቻይና ያሉ ድምፅን በድምፅ የመሻር መብት ያላቸው አገራት ፍላጎት ላይ ተመስርቶ ነው የሚሉ ትችቶች የሚያስተናግደውም ከዚህ በመነሳት ይመስላል። ምክትል ፕሬዚዳንት ጄዲ ቫንስ እና የኢራን ፓርላማ መሪ መሐመድ ጋሊባፍ አርብ ጄኔቭ ስዊዘርላንድ ላይ በሚካሄደው ሥነ ሥርዓት ስምምነቱን በብዕራቸው ያጸድቃሉ ተብሎ ይጠበቃል። ከዚያ በፊት ግን ምን እንደሚከሰት አይታወቅም። የስምምነቱ ዜና እንደተሰማ እስራኤል ጅምሩ እንዲጨናገፍ ሙከራ አድርጋ ነበር ይላሉ የመገናኛ ብዙሃን አውታሮች። ኔታንያሁና እስራኤል አዛውንቱ መሪ ላይ ጥርስ የነከሱ ይመስላሉ። እኛ ይህ ስምምነት አይገዛንም፣ እንዲገዛንም አንፈቅድም ከማለት አልፈው በመከላከያ ሚኒስትራቸው በኩል ሊባኖስ የእኛ ናት፣ ሶሪያም የእኛ፣ ጋዛም የራሳችን፣ ፈጽሞ አንወጣም የሚል ቆፍጠን ያለ መልእክት አስተላልፈዋል። ለዚህም ነው ብዙዎች በስምምነቱ ገቢራዊነት ላይ ስጋት
የገባቸው። ትራምፕ በኔታንያሁ ላይ ፊታቸውን ያዙ የሚያስመስላቸው መግለጫዎችንና እርምጃዎችን በቅርቡ መውሰዳቸው በሁለቱ አገራት መካከል የነበረውን ጥብቅ ግንኙነት ያላላው ይመስላል። ግን ጥያቄው ትራምፕ ከእስራኤል ጥላ ያመልጣሉ ወይ የሚለው ነው። እስራኤል አሜሪካንን እንደፈለገች ለምን ትዘውራታለች? የቀድሞ የእስራኤል ስለላ ድርጅት ሞሳድ ባልደረባው አሪቤን መናሼ እንደገለጹት ትራምፕ በኤፕስቴን የወንጀል ቅሌት ውስጥ መሳተፋቸውን የሚያረጋግጥ ተጨማሪ ፋይል ኔታንያሁ እጅ ላይ እንዳለ ተናግረዋል። ሞሳድና ኔታንያሁ ለክፉ ቀን ያቆዩትን ይህንኑ ሰነድ በማውጣት ትራምፕ ስምምነቱን እንዳይፈርሙ ማስፈራሪያ ሊያደርጉት ይችላሉ። በእርግጥም በእስራኤል ደጋፊነት የሚንቀሳቀሱት እንደ አሜሪካ እስራኤል የሕዝብ ጉዳዮች ኮሚቴ ኤፓክ ያሉት የፖለቲካ ተጽዕኖ ፈጣሪ ቡድኖች ወይም ሎቢስቶች ለስምምነቱ በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። የትኛውም የአሜሪካ ፖለቲከኛ በእስራኤል ላይ ጠንከር ያለ ትችት ከሰነዘረ በምርጫ እንዳይመረጥ ከፍተኛ የገንዘብና የፕሮፓጋንዳ ዘመቻ ይከፈትበታል። ስለዚህ የኮንግረስ አባላት የራሳቸውን ወንበር ላለማጣት ሲሉ የእስራኤልን ፍላጎት አይቃወሙም። ቦውማንና ኮሪ ቡሽን ያየ በእስራኤል አይቀልድም የሚባለውም ያለ ምክንያት አይደለም። የዴሞክራት ፓርቲ የኮንግረስ አባል የነበሩት ጃማል ቦውማን በአንድ ወቅት በእስራኤል የጋዛ ጦርነት አያያዝ ላይ ጠንከር ያለ ትችት ይሰነዝራሉ። አይፓክ በዝምታ አላለፋቸውም። ከ14 ሚሊዮን ዶላር በላይ በመመደብ ከፕሬዚዳንት ባይደን አጀንዳ ጋር የማይስማማና ለቀጠናው የማይጠቅም አክራሪ የሚል ፕሮፓጋንዳ አሰራጨ። ስማቸው ጠለሸ። ቦውማን በገንዘብና በፕሮፓጋንዳ ኃይል ተበልጠው በምርጫው ተሸነፉ። የኮንግረስ ወንበሩንም አጡ። አንድ እናክል ጥቁር አሜሪካዊቷና የግራ ዘመም የዴሞክራት ፓርቲ የኮንግረስ አባል የነበሩት ኮሪ ቡሽ በተመሳሳይ በጋዛ አፋጣኝ የተኩስ አቁም እንዲደረግ አሜሪካ ለእስራኤል የምትሰጠው ወታደራዊ እርዳታ እንዲቆም በግልጽ ይከራከራሉ። አይፓክ ዕድሜ ተዝቆ ለማያልቀው የገንዘብ ምንጩ ከ8.5 ሚሊዮን ዶላር በላይ ወጪ በማድረግ ተቀናቃኛቸውን ደገፈ። በነሐሴ 2024 የውስጥ ምርጫ እንዲሸነፉ አደረገ። የአይፓክ እርምጃ ግልጽ መልእክት አለው። እስራኤልን የተገዳደረ በወንበሩ ቆመረ። በዋይት ሃውስ ኮሪደሮች፣ በቴህራን የፖለቲካ መጋረጃዎችና በቴል አቪቭ የደህንነት ቢሮዎች መካከል የሚካሄደው የኃይል ፍልሚያ የአዲሱ ዓለም ሥርዓት መገለጫ ሆኗል። በከባድ የፍልሚያ ውድድር ላይ ያንቀላፉት ዶናልድ ትራምፕ ከእንቅልፋቸው ሲነቁ የሚጠብቃቸው እውነታ ግን እጅግ የበረታ ነው። በአንድ በኩል ከኢራን ጋር የተደረገውና አሜሪካንን አንገት አስደፋ የተባለው የቢሊዮኖች ዶላር ስምምነት የፕሬዝዳንቱን የውስጥ ኃይል ይገዳደራል። በሌላ በኩል ደግሞ የእስራኤልና የሞሳድ ሚስጥራዊ ፋይሎች የትራምፕን ቀጣይ ዕጣ ፈንታ በገመድ ላይ አንጠልጥለውታል። ታዲያ ዓርብ ዕለት በጄኔቫ የሚፈረመው ስምምነት የአሜሪካንን የበላይነት ማክተም ያበስራል ወይስ ትራምፕ ከመጋረጃ ጀርባ ባሉ ጫናዎች ተገፍተው የሰላሙን ጠረጴዛ ይገለብጡታል? በአደባባይ ማንቀላፋትን የመረጡት አዛውንቱ መሪ ከዚህ የፖለቲካ ዙሪት ውስጥ ራሳቸውንና አገራቸውን ነፃ የሚያወጡበት ጥልቅ ማሰላሰል ይኖራቸው ይሆን? ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ